ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ስራ አስኪያጇ ይግባ፣ እኔ ደግሞ አልገባም። አሉላ ፍሬማ ያዙም የስልክ ቅጂውን ከፈለጋችሁ አወጣላታለሁ፣ ምንም ችግር የለም። የሚዲያ ሀና ለማታቅ ስራ አስኪያጅ ከብትነ ካላልኩ ልትመሳሰል ትችላለህ ግን ሰላም የዩቲዩብ ተከታታዮቻችን ዛሬ ባበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ አስቂኝ፣ አዝናኝ፣ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጥተናል ማለት ነው። ሉላ ገዙ ከፊንቴክ ኢንቨስትመንት ጋር በተገናኘ ከአንድ ወር በፊት ያደረገችው ተግባር የወሰነችው ውሳኔ አሁን ላይ በብዙዎች ዘንድ አድናቆትን እየቸራት ይገኛል። ኢቢኤስ ቲቪ ከነጻነት ወርቅነህ ህልፈት በኋላ ለቤተሰብ ጨዋታ አዲስ አቅራቢ ለመምረጥ ብዙ እጩዎችን አቅርቧል ማለት ነው። እነሱንም አይተን ሐሳብ እንሰጣለን ማለት ነው። በሚያስቀው እንስቃለን፣ በሚያናድደው እየተናደርን ሐሳብ በሚያሰጠው እያሰጠነ አብረን እንቆያለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ የበፊት ፍቅረኛ ልጅ መንገድ ላይ ሳገኘው ኦኬ አሁን ህፃኑ ምን አደረገ? ኧረ ህፃኑ ምን አደረገ? ልጁ ደግሞ ማነው ስሙ? በእናትህ እንጃ እኔ ደግሞ የጎንደር ልጅ ነው። እሺ ህፃኑ ምን አደረገ? የአገሬ ልጅ ምን አደረገ? ህፃኑ ነው አሁን የኔ ጥያቄ። ምን አደረገ? ጎንደር ላይ ሶሻል ሚዲያ በጣም እንደዚህ ኢንፍሉዌንሰር ማለት ነው በጣም እየበዛ ነው ያበደው። ቲክቶክ ላይ አልተቻለም። ዩቲዩብ ላይ ብዙ ሰው አለ። ፈጣሪ ይፈቅድ የሆነ ሰዓት ላይ እንትን እንላለን ከነሱ ጋር ኮላብ ለማድረግ ሞክራለሁ። ቭሎግ በደንብ ስጀምር የነሱ ፍቃደኛ ከሆኑ ያበደ ቭሎግ ዝም ብላችሁ ጠብቁ። ቭሎጉን በደንብ ስጀምረው ባላመጣላችሁ የለም። የጎንደር የፈለጋችሁትን ሰው ለማመጣላችሁ ብቻ ሰብስክራይብ እያደረጋችሁ እናንተ ጠብቁ። 500 መግባት አለብን። ሰብስክራይብ አድርጉ። ሰብስክራይብ እስኪ አሁን በቲቪ ነው ማየው። ችግር የለውም በሪሞት እስኪ እሺ አመሰግናለሁ። እንቀጥላለን። አሁን ላይ ደግሞ የሉላ ከአንድ ወር በፊት ያደረገችው አነጋጋሪ ነገር ስለ ፊንቴክ ኢንቨስትመንት ከፊንቴክ ኢንቨስትመንት ጋር በተገናኘ ያደረገችው ነገር ያለ ማለት ነው። ብዙዎች እያስደነቃት ነበር። ምንድን ነው የሚለውን አብረን እንይ። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከአንድ ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሀሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ በጣም ያበደ ውሳኔ ነው። በጣም ከአንድ ወር በፊት ይሄን ነገር ተረድቶ ማስቆም ማለት በጣም ያበደ ነገር ነው። እሷንም እንግዲህ ቀድሞ ከዚህ ነገር ያወጣት ፈጣሪ እነሱንም እንግዲህ የገቡትን የታሰሩትን በሰላም ያስወጣቸው፣ የከሰሩትንም እንግዲህ ብራቸውን በሰላም ያስገኛቸው፣ ያጠፉትም እንግዲህ መቀጣታቸው አይቀርም። እንግዲህ ከሁሉም ጋር ፈጣሪ አብሯቸው ይሁን። ይሄ ነው አሪፍ ነገር ያደረገችው። ሶሻል ሚዲያ ላይ በጣም እየተዟዟረ ነበር። ይሄ ነው አሪፉ ነገር። ቶሚ አይደለ እንድንለያይ ይፈልጋል። እድል ያለን ነገር ብዙም እየተመቸኝ አይደለምና ሳስብበት ነበር ማለት ቶሚ እኔ ምን አጎል ማለት ግን ችግር የለውም እረዳሃለሁ። እኔ አሁን በጣም መጥፎ ሴት ነኝ። እኔ ላንተ አልገባም። ችግሩ ካንቺ አይደለም ከኔ ነው። ሸምነው ማትረዳ አንተ የተሻለ ሰው ይገባል ቶሚ። እኔ መጥፎ ሴት ነኝ። እኔ መጥፎ ሴት ነኝ። እሱማ አንዳንዴ ችግር አለብሽ፣ ግን በዛ ምክንያት አይደለም። በገዛ ፈሴ አስሜን መቀስቀሴ አለያገሬ ሰው መጥፎ ሴት ነሽ አመንክልኝ። አመነልሽ ሰው አይደለም። አንተ በፊት እኔ አፈቅርሻለሁ ሰው አይደለሽም ለኔ አንቺ መልአክ ነሽ ከሰማይ ነው የመጣሽልኝ አላልከኝም? ምን መሰለሽ በቃ ችግር የለውም ሂድ። ግን ምንም እንዳትጨናነቂ እሺ? ጓደኞች ነን። አዎ በቃ እሺ።
መለየት ይናፍቅሃል። እነሱ አይፈልጉ መለየት። ሳትናገር ከሀገር ጠፋ ቢከተሉ ቶማስ ትክክለኛ ውሳኔ አልወሰንም። አብሯት እየሆነ ምንም እያቃጠለችው እንኳን ቢሆን ኖሮ እየተቃጠለ ቢኖር ይሻለው ነበር። አሁን እንግዲህ ሄደ ወደ አምላኩ ተብሎለታል። ወደ አምላኩ ሂዷል ቶማስ። እንቀጥላለን። ዝም ብላ እያኮረፈች ታስቸግር። በቃ ጥፋቴን አምኛለሁ። ይቅርታ አልኩሽ አይደል? ተወኝ በቃ አስጉድ። አንቺ ስንት ቀን ልታኮርፊ ነው? ይቅርታ ከተባልሽ ይቅርታ ነው። በቃ ዝም በል ተወኝ በቃ የራሱ ጉዳይ። ያምሻል እንዴ? አንቺ ክብር አይወድልሽም እንዴ? አንዴ ይቅርታ ተባልሽ አንዴ እና እስከ መቼ አንቺን ሳባብል እንትን አንቺ ሁሌ ታኮርፊያለሽና እኔ ሁሌ አንቺን የመለማመጥ እንትን የለኝም። እሺ ጊዜውም የለኝም። ገብቶሻል አይደል? ስራ አለኝ እኮ ሊጠራ ይችላል እንዴ? ቶሎ ካልተቀበልሽ እኮ ሊጠራ ይችላል። ይሄው ገባ ረጅ በቃ ረጅ አንድ ትሪፕ ሰርቼ ደግሞ ለምን እንትን ልሻል ለማለትቻለሁ በጣም ምን አባያት አይጂ ኩርፊያ አሪፍ ነገር ነው። የሆነ ሰዓት ከስንት ጊዜ በኋላ ለትንሽ ደቂቃ ምናምን ግን 2-3 ቀን ብታኮርፉ ስርዓት ያዙ እንዴ። ኩርፊያ ቃሉ ራሱ አጭር ነው። ለምንድነው ታስረዝሙት እናንተ ነው ያልገባኝ ነገር። እንደዚህ ቢጮህ ያስፈልጋል። ደግሞ ወንዶች አንዳንዴ ተቆጡ። በጣም ያኮርፉ ሰዎች ታገኙ ተቆጡ። የኔ ምክር ነው። የምትሰሙኝ ሰዎች ስሙኝ። የምትሰሙኝ ነው የሚሻላችሁ። እሺ ጥያቄዎች ጠይቃለሁ ትመልስልኛለህ ማለት ነው። እሺ መንታ እህት ብትኖረኝ በሷ አትራክት ትሆናለህ? መንታት? አዎ አዎ ማለት ምን ማለት ነው? እንደ አንቺን ነው የምትመስለው። መንታትሽ ከሆነ ሰው አትራክት ታደርገኛለህ፣ ትስበኛለህ። የፈለገበት መስል እኮ ሁለት የተለያየ ሰዎች ነን አይደለ? ሰው እንዴት አትራክት ትሆናለህ? እሷ እንዴ እሺ አሉን። አዳም ዘር የገባው ፈተና። ኦኬ አትራክት ካልሆንክ ደግሞ እሷ ሞር በጣም እኔ ትመስላለች። ሰው በኔም አትሆንም ማለት ነው። አንድ አይነት እኮ በቀኝም ብሄር በግራም ብሄር እንዴ መከራ። እኔ ባልፈጠር ኖሮ ከሌላ ሴት ጋር ዴት ታረግ ነበር። አንቺ አይደለም ቁሞ ይኖራል። አረ በበዳሪ ነው ግን ምናልባት አልገባኝም። ዴት ታረግ ነበር እኮ ነው ያልኩት። ዴት ትወጣ ነበር። አንቺ እኮ አልተፈጠርሽም አይደል? አንቺ ካልተፈጠርሽ ምን ችግር አለ ከሌላ ሴት ጋር ዴት ወጣ? ለምን ትወጣለች? ታረግብኛለህ ማለት ነው። አንቺ አልተፈጠርሽም፣ አንቺ አልተፈጠርኩም እያልሽኝ እኮ። አንቺ ባትፈጠሪ እኮ እንድፈጠርም አትፈልግም። ወይኔ ጉዴ! አረ በመዳሪ እሺ ቅድስት የምትባል አንድ የሴት ጓደኛ ብትኖርህ ስሟን ማን ብለህ ታቆላምጠው ነበር? ኪዱ ነው ኦፊስ ኪዱ ምናምን ነው ማለት። ሲጀመር የሴት ጓደኛ ምን ያደርግልሃል? ሲቀጥል ደግሞ ጭራሽ አቆላምጣት አለክ? ወይኔ ሴት ጓደኛ ብትኖርህ አልሽኝ። እሺ ምን ብዬ ላቆላምጣ? የለኝም ሴት ጓደኛ እኮ። ለምን ትኖርሃለች? ሲጀመር አቆላምጣት አላልከኝ እኮ። እሺ ሌላ ጥያቄ እንደዚህ ነገር የሌለው ጥያቄ። እሺ ኤክስ ከደወለችልህ ስልክ ታነሳላታለህ ወይስ አታነሳም? ኤክስ ከደወለች አላነሳም። ሲጀመር የማታነሳው ስልክ ቁጥሯን አንተ ስለምታውቀው በቃ እንዴት ነው የማያውቀው? ሻውን ኤክስ እኮ ነች። ምን አይነት እንዲህ ምን አድርጎ ነው የምትሉን እኮ ሴቶች። አረ ተው። አረ ሲንግል ላይፍ ፎሬቨር ብለናል እኛ የጌች ቫይብስ ቤተሰቦች። ሲንግል ላይፍ ፎሬቨር ካፕሎች ብታዩት ካላችሁ አያገባንም። ሰላማችን ነው የምናገኝ ይሻለናል። በቃ ደስ አለ እንኳን ደስ አለ ማይኮዬ፣ እንኳን አብሮ ደስ አለ። ወንድ ልጅ ከነቃጭ ሊመጣሽ ባለቤት ወለደችልኝ። ምን ሆነ ነው ብቻ የምታወራው? ግን እዛ ጋር ጨንቆኛዋ ማይኮ። ምን ነው የተወለደው ሕፃን ልጅ ጡት መሳብ አቃተው፣ ወተት አልወጣም። እንደገመትኩት ይወለድ ልጆች ሲወለዱ ጡት መሳብ ይከብዳቸዋል እና ዶክተር አካባቢ ስለሚከብዳቸው ነው አባትየው ነው ሰው የሚያፈነዳላቸው የመጀመሪያው መሳቡ ስለሚከብዳቸው አባትየው ይስበዋል ነው አባትየው ነው ሰው የሚያፈነዳላቸው። ከዛ በኋላ ከከበደ ግን አንተን ያለው ምን እኔ ላፈንዳው ምን ሺሻ ነው ግን ታፈንዳው ትላለህ። ዝም ብለህ እኔ ምን እሰራለሁ? ነግሬ አንድ ለአንተ አንዱ እናፈንዳው አንዱ እኔ እናፈንዳው አንተ ትላለህ። አንተ ራስህ ጨምላቃ አንዱ እኔ ካፈነዳ በኋላ ቢያንስ መጣላት አንተ ስታፈነዳው ቢያንስ ልይ አንተ ረፈኝ እናቴ ትሙት ረፈኝ። ዜት ጓደኛ ካላችሁ በምክር በቃ አረቁ። ከእናንተ ምንም አይሰራላችሁም። ዜት ጓደኛ ያላችሁ ሰዎች ከእናንተ ይራቅ። በቃ ይሄ በሽታ ነው። በሽታ አንድ ዜት ጓደኛ በሽታ ነው። አያስፈልግም። ቁመና ቆንጆዬ ነው ታውቃለህ። ሁሌ ነው የምልህ። በሙገሳ ነው ቆንጆዬ ነው። በጣም ቆንጆ ነው። እግር ቀጭንም ቢሆን ግን አሁን ለምሳሌ
ባትክ ብዙ የለውም። ህይወት የሁሉ አመት ማንም ሰው ባትህ ብሎ ለይቶ ተናግሮኛል። በጣም ብዙ ሰውነት አካል አለኝ። እናታን ዋው ባትህ ለአድናቆትም ለአግራሞትም ለስድብም ማንም ተጠቅሞት የማያውቀው እንደ ከብት ባት ላት ብለሽ እኔን የምትለይኝ እንዴ? እሺ ንገሪኝ፣ ስለ ባቴ ንገሪኝ እስቲ የኔ ቆንጆ። ያንተን እኮ ነው። እኔ የማንንም አላጠቃለልኩም። እናታን እያስለቀስከኝ ነው። የሌላ ሰው ባትም ልታያማረሽ አይደለም። አሁን ለምሳሌ አሁን ቻይኒዞች በጣም ሳይክል ስለሚነዱ ምናምን ትላልቅ ነው እንትናቸው ባታቸው። እሺ ያንተ ለምን ሳይክል ትነዳለህ ምናምን ለምን የቀጠነ ይመስልሃል? አንቺ የባቴን አከሳስና አወፋፈርም እኔ በህይወቴ ስንት እንትን እንዳለብኝ ላንቺ አልነግርሽም። ባቴ ከሰው ፈረብዬ አሁን አሁን ለምሳሌ እንደ ዶሮ ምናምን ብትሸጥ ምናምን እንደ ከብት እንደ እናቴ ትሙት ግን አንድ ጭራሽ ብትሸጥ ነው የምትሸጪኝ። እዚሁ በተኛውበት ላለች ኃይሎቹ ማለት ነው በኪሎ ባቱ ላቱ ብለሽ ለያይተሽ ማለት ነው በችልቻሮ ነው ስሜታዊ አትሁን። ኧረ እኔ እሆናለሁ በባቴ ስሜት ያለ ባቱ እኮ የስሜት መግቢያ በሯ እኮ ነች። ስሜታዊ አትሁን ነው ተረፍክልል እኮ በሌላ አማርኛ እንዳልሸጥ አሁን መሸጥ ሰው ሲሸጥ በሬ ምናምን ዶሮ ታፋዋን ባቷን አይተን ስለዚህ እንዳትሸጪኝ የገደበሽ ባቴ መክሳቱ ነው እያልሽ አይደለም? ኧረ በሉ ቆይ እኔን ስታይ ምን ነው ከብት ነው በመድኃኒዓለም ተገርም እንቅልፍ ይውላ ጠፋ። ማርያምን ነው ይይውት ከብት ነህ አላልኩም። ልትመሳሰል ትችላለህ ግን ነይ ከኋላ ዝም ብለሽ ስታይ ባትባ ወይኔ እናታ። ኧረ በመድኃኒዓለም ልትመሳሰል ትችላለህ። በቃ እነዚህ ይሻላሉ። አሁን በአገቡት ማለት ነው በአገቡት ማለት ደግሞ እንዲህ መሳቅ ማለት ግን ወንዱ የወንዶች ጉዳይ ማህበር የሆነ ነገር መፈለግ አለበት። አይ እኛማ ሲንግል ሆነን ቀረን። በቃ ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር ላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር እየታየሻል እንዴ? ምን ታስመስያለሽ? ብቻ እኮ ነው አብረን የምንሄደው፣ ሌላ ነገር የለንም። ይኸውልሽ ወቅ ተብሎ ነው ከዛ እኮ ሌላ ነገር የሚቀጥለው አይደለም። በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው። ሌላ ነገር እኮ የለንም። ፈለሽ ከዚህ ውጪ ምን ልታደርጊ ነበር? ወክ አደረግሽ፣ ተንሾካሾክ ያንሾካሾክሻል። ከዛ በኋላ ምንድን ነው የምታወሩት? ይሄ ብቻ እኮ ነው ስለ ወደፊት ምናምን እኮ እናወራለን። በቃ ተጋብተን ስንት ልጅ ነው ምናምን በቃ ሰርግ ራሱ በ24 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ምንድን ነው ሌላ ነገር የለንም? ምንድን ነው ሌላ ነገር እኮ ነው የቀረሽ? ታዲያ አሁን አንዴ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው። 3 ነው እግዚአብሔር ያውቃል። ሌላ ነገር የላችሁም? ሌላ ነገር የለንም። ልጅ ለሞድ ምንድን ነው? እንዴት ነው ነገሩ? ሌላ ነገር ምንድን ነው? ወንድሜ አይደለም ነው? ወንድምሽም አይደለም? ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው ቀለበት፣ ግን ሌላ ነገር የለንም። እኔ እኮ ሴቶቻችንን ብዙ ጊዜ ተነግሬዋለሁ፣ ልንረዳቸው አንችልም። አሁን ፍቅረኛዋ ነኝ ብለህ ብታስብ ወንድ ሁሉ አሁን ጠርጥር ምንም ነገር የለንም እያለች እያወራች ነው። እንደዚህ ገባችሁ አይደል? እንግዲህ እነዚህ ሰዎች መቼ እንደምንረዳቸው እነዚህ ፍጥረቶች እንግዲህ ፈጣሪ ያውቃል። ስራ አስኪያጇ ይግባ ብላለች፣ እኔ ደግሞ አልገባም። አሉላ ፍሬም ማለት ነው። የስልክ ቅጂውን ከፈለገች አወጣላታለሁ፣ ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትይኝ ሰው አይደለሁ። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ። እኔ ከትርታ ኤፍኤም በላይ ከትርታ ኤፍኤም በላይ የዩቲዩብ ተከታይ አለኝ፣ የቲክታክ ተከታይ አለኝ። እግዚአብሔር ይመስገን። ጣቢያውን ያስተዋወቅ ነው ምኛ ሲዲ ስፖርቶች ነው። ማን ያውቀዋል ትርታ? የትኛው ፕሮግራም ነው እስኪ ከሲዲ ስፖርት በላይ የሚደመጥ ነበር? በመላው ዓለም በመላው ኢትዮጵያ ይሄ ነገር ወገድ እየተካረረ እየሄደ ነው። አሉላም እንግዲህ አልመለስም እያለ ነው። ከማናጀሯ ጋር ባለው ነገር ዩቲዩብ ቪዲዮ ሰርቶ ለቋል። እንግዲህ እሷም ተመለስ ብለዋለች። በአንድ በኩል የሱ ነገር ልክ ነው ይሆናል አይደል? ሰው ስላለ ብቻ እያስወጡ እያስገቡ እሱ ነገር አሪፍ አይደለም። ግን በማውራት የሚፈታ ነገር ቢሆን አሪፍ ነበር። ውስጥ ለውስጥ እዛው ላይ ውስጥ ላይ ማውራት ተወርቶ የሚፈታ ነገር ቢሆን አሪፍ ነበር። እንግዲህ መጨረሻውን እንዴት እንደሚሆን እንግዲህ ፈጣሪ ወቀው በሰላም ይጨርስላቸው ነው የምንለው። አሁን ደግሞ በቀጣይ የመጨረሻው ቪዲዮአችን የሚሆነው
ቤተሰብ ጨዋታ አዲስ አቅራቢ እየተፈለገ ነበረ። እሷም ቪዲዮ ላይ እሱ አዲስ ቪዲዮ ለቀዋል ትናንት ማታ። ይሄን ቪዲዮ በምሰራበት ሰዓት ሐሙስ የሚለቀቅ ቪዲዮ ስለሆነ ይሄ ማክሰኞ ማታ ላይ ቪዲዮ ለቀ ነበር ይመስለኛል። ማታ ላይ እንደዛ ነገር ብቻ ቪዲዮ ተለቆ ነበረ። ምረጡ ተብለናል። ምርጫው ወደኛ መጥቷል። ሰዎችን እንይና እስኪ እንደኛ እንደ ጌች ቬብስ እንደኔ አንድ ሰው እንመርጣለን ማለት ነው። እናንተም የእናንተ ምርጫ ማን እንደሆነ ኮሜንት ላይ ታስቀምጡልኛላችሁ። ወደ ቪዲዮ ያሲባችን ገብታለች። የቤተሰብ ጨዋታ በሳቅና በደስታ ታጅቦ በድጋሚ ተመልሷል። ግን ቀጣዩን የቤተሰባችንን ጨዋታ በቋሚነት የሚመራው ማን ነው የሚለው በእናንተ ጥቆማ መሰረት የተመረጡት እጩዎች የራሳቸውን አንድ ክፍል ሰርተው ለፍርዱ ወደ እናንተ ይመጣሉ። የፊታችን ማክሰኞ ተወዳጁ ኮሜዲያን ያሲን የመሪነቱን ቦታ ይረከባል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። ያሲኖ በጨዋታው ምን ይዞ መጣ? ይሄ ነው ሙሉ ቪዲዮ። ትንሽ አጭር ቪዲዮ ለቀዋል። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የተመረጡ ሰዎች እነዚህ ናቸው። ያሲን፣ አዝመራውና ሻሼ ናት። የሻሼ ሱዋራ ነው ቆይ ቅርታ ይደረግልኝ። በሶስቱ ናቸው የተመረጡ። እንደ ሐሳብ እንመርጣለን እኛ። የእንትናን የያሲንን ትንሽ ቪዲዮ ራይቻለሁ። የሱ ቪዲዮ ተለቋል። ይሄ ቪዲዮ የቆየ ስለሆነ ተለቋል። ቪዲዮ አሪፍ ነው። ምንም አይልም። እንደኛ እስካሁን ያሲን አሪፍ ነው እስካሁን። ግን አሁን የሻሼንም ያዝመረውንም ስለ ሐሳባችን ልንቀይር እንችላለን። ያሲኑ አሪፍ ነው ምንም አይልም በሚለው እንደስደዋለን። ያሲን አሪፍ ነው። እንደ ኢንትሮ ላይ ሙሉ ለሙሉ ቪዲዮን ባለው ኢንትሮ ላይ ምናምን የሆነ ነገር አሪፍ ነው። ኮሜዲያንም ስለሆነ አሪፍ ነው ብዬ አስባለሁ። ሙሉ ቪዲዮዎችን የሶስቶችን ነው አይተን ደግሞ እንደገና ለመወሰን እንመለሳለን ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበር። ሰብስክራይብ ማድረጋችሁን አትርሱ። 500 መግባት አለብን። ከዚህ በፊት የነበሩ ቪዲዮአችን በጣም የወረደ በማላውቀው ሁኔታ በጣም ደግሞ አሪፍ አድርጌ የተዘጋጀውበት አሪፍ ነገር የሰራሁበት ነበር። አላውቅም ዩቲዩብ እንደዚህ ነው አውርዶ ጥሎታል። በ3 ሰዓት 3 ቪው ብሎብኝ እንግዲህ ፈጣሪ ያውቃል። እሱንም እየገባችሁ እዩት። አሪፍ ቪዲዮ ነው ያያችሁ ሰዎች እንግዲህ ላይክ ማድረጋችሁ ደግሞ አትርሱ። ለጓደኞቻችሁ ሼር አድርጉላችሁ። 500 ሰብስክራይበር በአንድ ወር ውስጥ መግባት አለብን ማለት ነው። ቀን እየቆጠረ ነው። ስለዚህ በአዲስ ቪዲዮ ቀጣይ እስክንመለስ ድረስ ሰብስክራይብ ላይክ ያደርጋችሁ ፒስ